Any action against Israel will be answered with a very harsh response. የኢራኑ ሁለንተናዊ መሪ አያቶላህ አሊ ሐሚኒም የኒውክሌር አረር ጫፍ ትጥቅ ግንባታ እንዲጀመር ትዕዛዝ ሰጥቷል የሚሉ ከጣሊያን የተገኙ ሪፖርቶች አመላክተዋል። አጥኚ ቡድኑ አገኘሁት ያለውን መረጃ አስመልክቶ እንዳብራራው ሐሚኒ ቴህራን የኒውክሌር ግንባታውን እንድታጧጡፍ አረንጓዴ ምልክት መስጠታቸውን ነው። ከዚህ በፊት ሐሚኒ ምንም አይነት የዩራኒየም ማብለያ እንቅስቃሴዎች እንዳይደረጉ ማዘዛቸውም የሚዘነጋ አይደለም። አሁን ላይ ግን ባለፈው ሰኔ እስራኤል ኢራን ላይ ጥቃት መሰንዘሯን ተከትሎ ሐሚኒ ቴህራን ወደ አቶሚክ ቦምብ ፊቷን እንድታዞር ማሳሰባቸው አንዳች ነገር ሳይኖር እንደማይቀር ያሳብቃል የሚሉ ፖለቲከኞች በርከት እንዲሉም አድርጓል። የኢራን የደህንነት ኃይል በተለይ አብዮታዊ ዘቡ ባለፈው ሰኔ ኢራን በእስራኤል የተጠቃቸው የኢራን አየር ኃይልና ጥምር ኃይሎች ደካማ አቋም በመኖሩ ነው። ይህ ችግር ከተፈታ ኢራን ለእስራኤል አታንስም የሚል ከደህንነት ኃይሎች በስፋት መገምገሙን የጥናት ሪፖርቱም ያመላክታል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን ዳግም ጥቃት የምትከፍት ከሆነ አጸፋው የሚያስጨንቅ እንደሚሆን ማወቅ አለባት ሲሉ ማስጠንቅቀዋል። እንደ ፖለቲካ ተንታኞች ከቴል አቪቭና ቴህራን የሚወጡ መግለጫዎች የሀገራቱን ወደ ግጭት መግባት አይቀሬነት የሚጠቁሙ ናቸው ይላሉ። ከሰኔው ጥቃት ትልቅ ትምህርት እንደወሰዱም የአብዮታዊ ኃይል አባላት አስታውቀዋል። የሚሳኤል ግባቶችና አየር መከላከያ ስርዓቶች ደካማ መሆን ለእስራኤል የድል ምልክት አላብሷታል ሲሉ የኢራን ደህንነት ኃይሎች መናገራቸው በሀገራቱ መካከል የማይቀር የጦርነት ነጋሪት እየተጎሰመ መሆኑን ያሳያል። ምናልባት እስራኤልና ኢራን ወደ ጦርነቱ የሚገቡ ከሆነ መካከለኛው ምስራቅ ዳግም መመሰቃቀሉ እንደማይቀርና ግዙፍ መጠፋፋት እንደሚፈጠር ይታመናል። ኢራን በእስራኤልና አሜሪካ ጥቃት ሲደርስባት ህልውናዋ የተረፈው ኒውክሌር በመታጠቋ ነው ሲሉ የኢራን አብዮታዊ ዘቦች ይሞግታሉ። ሆኖም ሐሚኒ ኒውክሌር የማብላላቱን ነገር ፈጽመው ባይተውትም ከ60 በመቶ በላይ ከፍ እንዲል ግን እንደማይፈልጉ ቢናገሩም ዓለም አቀፉ የኒውክሌር ተቆጣጣሪ ተቋም ግን ኢራን በድብቅ አውዳሚ መሳሪያ እየገነባች ነው ሲል ይከሳል። ቴህራን ግን ከዚህ ክስ ነፃ ነኝ ስትል ታስተባብላለች። ሐሚኒም የኒውክሌር አረር ጫፎች በብዛት እንዲመረቱ የተናገሩትም የትኛውም ወታደራዊ ጥቃት ለመከላከል በማለም ነው የሚሉ መረጃዎችም ወጥተዋል። የፖለቲካ ተንታኞች ግን ሐሚኒ በፍጥነት መሳሪያዎች ወደ ተግባር እንዲውሉና አፋጣኝ ግንባታ እንዲጀመር ትዕዛዝ ቢያስተላልፉም ጊዜ ሊወስድባቸውና በፈለጉት ጊዜ ሊደርስ እንደማይችል ይናገራሉ። ከቴል አቪቭና ቴህራን የሚወጡ ጠንከር ያሉ መግለጫዎች እንደሚጠቁሙት ሀገራቱ ወደ ጦርነት ለመግባት ጊዜን እንጂ ተግባሩን ሀሳብ ላይ ጨርሰውታል የሚሉ ተንታኞችም በርከት ብለዋል። መካከለኛው ምስራቅ ብዙ ኃይሎች መልክዓ ምድራዊ የፖለቲካ ፍላጎታቸውና ምጣኔ ሀብታቸውን ለማሳደግ ብሎም ጉልበታቸውን ለመፈተን የሚወዳደሩበት ቀጠና በመሆኑ እሳት ቶሎ ለመጫርም ለማንደድም ቅርብ የሆነ ስፍራ ነው። የእስራኤልና ኢራን ውጥረት ሐማስን ከመርዳት ሄዝቦላን ከማስታጠቅ ሁቲን አይዞ ከማለት የተሻገረ እንደሆነም የሚናገሩት ተንታኞች ኃይልን በቀጠናው ለማሳየት የሚደረግ ትንቅንቅ ነው ይሉታል። ይህ አይደፈሪነትን ለማሳየት የሚደረገው ሩጫ ደግሞ ሌሎች ተቀናቃኝ ኃይሎች ወደ ቀጠናው ዱካቸው እንዲያሳርፉ በማድረግ የቀጠናው ግጭት ዘላቂ ሊሆን እንደሚችል ያመላክታል። የአያቶላህ ሐሚኒን የኒውክሌር ግንባታ ፍላጎት ተከትሎ የእስራኤል ባለስልጣናት የኢራንን እንቅስቃሴ በንስር አይን እየተከታተሉት እንደሆነ ኒውስ ማክስ በዘገባው ሲያመላክት፣ ቴህራን ታይምስ ደግሞ የኢራን ኒውክሌር ግንባታ ዝግጅት በጽዮናውያኑ አገዛዝ ዘንድ ጭንቀት መፍጠሩን አስነብቧል። የኢራን ዳግም መልሶ ማንሰራራት የረበሻቸው የእስራኤል ባለስልጣናት ግራ ገብቷቸዋል ሲሉ የቴህራን ፖለቲከኞች ቢናገሩም የእስራኤል ባለስልጣናት በበኩላቸው ጠላቶቻችን ደግመው የሚተነኩሱን ከሆነ የስትንፋሳቸው መጨረሻ ይሆናል ሲሉ ማስጠንቀቃቸው የጦርነቱ አይቀሬነት ከሚሰጡት መግለጫ ውስጥ እንደሚታይ ፖለቲከኞች ይናገራሉ። ኢራን ከሰኔ 12ቱ ጦርነት በኋላ ዳግም የኒውክሌር ኃይሏን እየገነባች ስለመሆኑ በሳተላይት የታገዘ ምስል እንዳላቸው የእስራኤል አመራሮች ማስታውቀዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራንና አሸባሪ ቡድኖቿ የሐማስና ሂዝቦላ እንቅስቃሴ በንቃት እየተከታተሉ የጥቃት አዝማሚያ ካየን በብርሃን ፍጥነት ምላሽ ለመስጠት ተዘጋጅተናል ሲሉ ለአዲስ ተመራቂ አየር ኃይል አባላት መናገራቸው የዳግም ጦርነት መቀስቀስን ይጠቁማል ሲሉ ፖለቲከኞች ያትታሉ። በዚህ ቦታም ከኔታንያሁ ጋር ንግግር ያደረጉት የእስራኤል መከላከያ ሚኒስትር እስራኤል ካትዝ እስራኤል ለወደፊት የሚቃጣባትን ጥቃት ለመመከት በከባድ ቁመና ላይ ትገኛለችም ሲሉ ተደምጠዋል። ኔታንያሁም የጦርነት ናፍቆት የለንም፣ ግን ነቅተን ከመጠበቅ አንመለስም ሲሉ ለአየር ኃይል አባላት ገልጸዋል። እስራኤልና ኢራን ባለፈው ሰኔ ከባድ ውጊያ ማድረጋቸውን ተከትሎ አሜሪካም ከእስራኤል ጎን በመሆን የኢራንን የኒውክሌር መሰረተ ልማቶችና የዘርፉን ጠበብቶች መግደሏን በዋሽንግተን በቴል አቪቭና ቴህራን መካከል የተፈጠረው ውጥረት ለቀጠናው መመሰቃቀል ምክንያት መሆኑም የሚታወስ ነው። የየመኑ ሁቲ፣ የፍልስጤሙ ሐማስና የሊባኖሱ ሂዝቦላ መሳተፋቸው ደግሞ
የጦርነቱ አድማስ ቀጠናውን አስጨንቆት ቆይቷል። አሜሪካና እስራኤል በኢራን ላይ ታላቅ ጀብድ ፈጸምን ብለው መናገራቸውን ለቴህራን ባለስልጣናት ቁጭት ፈጥሮም አልፏል። ለዛም ይመስላል ሐሜኒ ለየትኛውም የጽዮናውያንና ሸሪኮቿ ጥቃት ተዘጋጁ ሲሉም እያስጠነቀቁት። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዚህ በታህሳስ መጨረሻ ወደ አሜሪካ ለማቀናት እቅድ መያዛቸውን ብሎም ከዶናልድ ትራምፕ ጋር እንደሚገናኙ መረጃዎች ወጥተዋል። ኔታንያሁ በጉብኝታቸው የኢራን አሁናዊ የባላስቲክ ሚሳይል እንቅስቃሴና ለወደፊት ምን ለማድረግ እያሰበች እንደሆነ ለመወያየት ማቀዳቸውን አንድ የእስራኤል ባለስልጣናትም ተናግረዋል። ከአሜሪካ ባለስልጣናት የሚወጡ መረጃዎች ግን እስራኤል ኃይልን ለመጠቀም ማሰቧን ነው የገለጹት። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በተደጋጋሚ ኢራን ዳግም የኒውክሌር መርሃ ግብሯን ከጀመረች ከባድ ጥቃት እንደሚደርስባት ብሎም ከምድረ ገጽ እንደምንጠርጋት ማወቅ አለባት ብለው መናገራቸው የሚዘነጋ አይደለም። የትራምፕና የጽዮናውያን ዛቻ አያስፈራንም ሲሉ የሚሞግቱት የኢራን ሁለንተናዊ መሪ አያቶላህ አሊ ሐሜኒና አብዮታዊ ዘቡ የእሳት ክንዳችን በማንም አይጨበጥም ማለታቸው በዋሽንግተንና ቴህራን ብሎም በቴልአቪቭ መካከል ያለው ውጥረት እንዲሁ በቀላሉ የሚበርድ እንዳልሆነ የፖለቲካ ተንታኞች ይናገራሉ። ኢራንና እስራኤል ዳግም ወደ ጦርነት የሚገቡ ከሆነ ከዚህ በፊት እንደሆነው በ2 ሳምንት ብቻም የሚያልቅ ሊሆን እንደማይችልና በቀጠናው ፍላጎት ያላቸው ሀገራት ለመግባት ሰበብ ስለሚሆናቸው ጦርነቱ ከመካከለኛው ምስራቅ ቀጠና አልፎ ወደ ሀያላኑ መንደር ከገባ መጠፋፋቱ ይበልጥ ሊበረታ እንደሚችል ይህም ተገማች እንደሆነ የሚናገሩ የፖለቲካ ተንታኞች በተለይ በቀጠናው ላይ ተደጋጋሚ ጥናት ያደረጉ ባለሙያዎች ስጋታቸውን ከመናገር አልሸሸጉም። We are cooperating and discussed in detail cooperation in many fields.